ሳምንት ተብሎ አየነው። የምን ሳምንት? የበሽተኞች ሳምንት ተብሎ አየነው። ከዛ ወደ ኋላ ደግሞ መለስ ስትሉ ሶስተኛው ላይ ደግሞ ቤተ መቅደስ እግዚአብሔር መቅደሱ ሲያጠራው ሲጠርገው ሲያጸዳው አየን። ከዛ ደግሞ ወደ ኋላ ሁለተኛው ላይ መለስ ስትሉ ደግሞ ቅድስት የሰንበትን ቅድስና የጾምን ቅድስና የጸሎትን ቅድስና አየን። ከዚያ መጨረሻው ላይ ዘወረደ ብሎ ከሰማይ ሰማያት መውረዱን ከድንግል ማርያም መወለዱን በገዳመ ቆሮንቶስ 40 ቀንና 40 ሌሊት መጾሙን አስተማረንና ከዚያ ወደዚህ እንደገና ስንመጣ ዛሬ ሰባተኛው የትምህርት ቀን ይባላል። እስኪ ንገሩኝ፣ የምን ቀን አልኳችሁ? የትምህርት ቀን ይባላል። ምን ማለት ነው? በዚህ በማቴዎስ ወንጌል ምዕራፍ 11 ላይ እንዲህ ይላል፣ ተማሃሩ ምኔ። ጌታ ራሱ ነው። እስኪ ተናገሩ፣ ከእኔ በሉ። ምን በሉ? ተማሩ። ከማን እንማር? ንገሩኝ፣ ከማን እንማር? ከእግዚአብሔር እንማር። አዎ ከእኔ ተማሩ አለ። ከሱም እንማረው ምንድን ነው ስንል በበረት እግዚአ ሰማያት ወምድር የሰማይና የምድር ንጉሥ ሆኖ ሁሉ በእጁ ሁሉ በደጁ ሆኖ በበረት ከእንስሳት በረት ሲወለድ አየን። ትሕትናውን ነው። ከኔ ተማሯል። ቀጠለ፣ ስደቱን ነው። በሃይማኖት ስትኖሩ ራሳችሁን መርምሩ። አዎ በሃይማኖታችሁ ምክንያት ልትሰደዱ ትችላላችሁ፣ ትሰደዳላችሁ። በሃይማኖታችሁ ምክንያት ከአንዱ ወደ አንዱ ብትሰደዱ ከኔ ተማሩ። ክፉ ሰዎች ተነስተው ያሳድዷችሁ በእኔ ላይ ይህን አድርገዋልና ከኔ ተማሩ፣ ከክፉ መልካም ነገር እንዳትጠብቁ አለ። ከዚያ ቀጥሎ መጠመቅን ወንዶች በ40 ቀን ሴቶች በ80 ቀን ከኔ ተማሩ። እሱ ተጠምቆ እንድንጠመቅ አደረገን። ወደ ዳግመ ማይ የዛሬው ትምህርት ነው። እሱ በጥምቀት ተወልዶ አዎ እኛን እንድንወለድ አደረገን። ከእርሱ ያልሆነ ምንም ነገር የለም፣ ሁሉ ከእርሱ ነው። አዎ ከዚያ ቀጠለ 40 ቀንና 40 ሌሊት ጾሞ እንድንጾም አደረገ። አሁን አንዳንዶቹ ጌታ ጾሞልናል፣ ጾም ምን ያደርጋል ይላል። እየሰማችሁ ነው አይደል? ከወንጌሉ ጋር ይቃረናል። እኛ እንጾማለን ማክሰኞና ሐሙስ፣ ያንተ ደቀ መዛሙርት ለምን አይጾሙም ብለው ፈሪሳውያን፣ ያው ቀናቸው ስለሆነ እንናገር። ዛሬ ፈሪሳውያን ቀን ነው። ሁሎችም ክፉ አይደሉም፣ ሁሎችም ደግ አይደሉም፣ ሁሎችም ምሁራን አይደሉም፣ ሁሉም ደግሞ ያልተማሩ አይደሉም። አሁን በእኛ በሀገራችን በኢትዮጵያ ሁሉም ሰው ክፉ አይደለም፣ ሁሉም ሰው ደግሞ ደግ አይደለም። አዎ ሁሉም ደግ ቢሆንማ የሁሉ መከራ አይመጣም ነበር። ሁሉም ክፉ ቢሆን ደግሞ አንድ ቀንም አናድርም ነበር። ቅይጥ ወንድ እንደ ቆሎ ተማሪ ቆሎ ውጥንቅጥ የሚባል ነገር አለ። ስለዚህ ምን አለ? ሙሽራው ከነሱ ጋር እስካለ ድረስ አይጾሙም። ሚዜዎች፣ አጃቢዎች ሙሽራው ከሄደ በኋላ ግን ይጾማሉ አለ። ሙሽራ የተባለ መድኃኒዓለም ነው። ሚዜ የተባሉ ሐዋርያት ናቸው። እሱ ካረገ በኋላ ግንቦት ሰኔ ላይ ጾሙ። ተመለሰ መልሱ። አሁን ላለመጾም ምንም ምክንያት የለም። ለመጾም መጽሐፍ ቅዱስን ማንበብ ነው። ላለመጾም ግን እንስሳ መሆን ነው የሚጠይቀው። እንስሳ ከመሆን እግዚአብሔርን ይጠብቃችሁ፣ እግዚአብሔር ይጠብቃችሁ። ከኔ ተማሩ። ምኑን? መጾምን፣ ምኑን? መጸለይን፣ ምኑን? መስገድን፣ ምኑን? ከአጋንንት ጋር መታገል ከኔ ተማሩ። ስለዚህ ዛሬ የትምህርት ቀን ነው። በዛሬው ቀን ከጌታ ጋር ሲማር ያገኘነው ፈሪሳዊው ኒቆዲሞስ ነው ማለት ነው። ሌላኛው ልበ አምላክ ዳዊት ኑ ደቂቅየ ፈሪሃ እግዚአብሔር ማርክሙ አለ። ልጆቼ ሆይ ኑ እግዚአብሔርን መፍራት አስተምራችኋል። በዚህ ዘመን እግዚአብሔርን ይፈራል አለ? የለም። ግፈኞች አንዲት የሆነች ነገር ስናገኝ በዚያ ተንጠልጥለን ምን ይላል? ወዚያ ትልቅ ባለስልጣን መሆን የምንፈልግ፣ በድሃው ትከሻ ላይ አልፈን ሀብት ማግኘት የምንፈልግ፣ መኪና መግዛት፣ ቤት መስራት የምንፈልግ ከባድ ነው። ስለዚህ ልበ አምላክ ዳዊት ማለት ምን ማለት ነው?
እንደ ልቡ እግዚአብሔር እንደ ልብ ያለው ንጉሥ ነው። የሚታወቀው እግዚአብሔርን በመውደዱና በመፍራቱ ነው። አዎ በምሕረት ብዛት እገባለሁኝ በመቅደስም እሰግዳለሁ ብሎ የመግባቱና የመውጣቱ ጉዳይ በእግዚአብሔር ምሕረት እንጂ የእሱ ቅድስና እንዳልሆነ ለእኛ ያስተማረን። አሁን እኛ እንደዚህ እንደ ከዋክብት ደምቀን የተቀመጥነው በእግዚአብሔር ምሕረት እንጂ እኛ ስለተገባን አይደለም። ከኔ ጀምሮ ግን እግዚአብሔር እስመ መሐሪ ውእቱ እግዚአብሔር አምላክነ እግዚአብሔር አምላካችን መሐሪ ስለሆነ ይቅር ባይ ስለሆነ ከነበደላችን ከነኃጢአታችን መጠን በአውደ ምሕረቱ ይልቁንም ደግሞ በቅዱስ ገብርኤል አውደ ምሕረት ግቢ የመጀመሪያውን በኢዮር በራማ በኤረር ይችን አጥሮንስ አሁን ንቁም በበህላው የነ እስከንረክቦ ለአምላክነ አምላካችን እስከምናገኘው ባለንበት እንጽና ብሎ አዎ ባስተማረው በቅዱስ ገብርኤል መታሰቢያ ቦታ ተገናኝቶ መነጋገር ትልቅ ጸጋ ነውና ያገናኘን አምላካችን እግዚአብሔር የተመሰገነ ይሁን። አሜን በሉ። ማን የተመሰገነ ይሁን? እስመ ዘተወልደ ስጋ ስጋ ወጡ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ጭርስ በጣም አጭር ደቂቃ ቅድም እንደነገርኳችሁ በጣም አጭር ደቂቃ ነው የምንቆየው። የዕለት ስለት አገልግሎት ነው። ምናልባት እንደ ቤተ ክርስቲያኑ የ3 ቀን ጉባኤ ልዩ ጉባኤ ነው። እንደኔ ደግሞ 5 ጊዜም 50 ጊዜም ልዩ ጉባኤ ይሁን የሰንበትን አገልግሎት በሰንበት አገልግሎት ከ20-25 ደቂቃ በላይ እዚሁ የምንቆይበት ነገር ሊኖር አይገባውም። እየሰማችሁ ነው አይደል? በዚህ ውስጥ ነው የምንቆየው። የቆማችሁም ተጽናኑ። ይችን ደቂቃ ጠብቃችሁ ተጓዙ። እግዚአብሔር ከሁላችን ጋር ይሁን። እስኪ ተናገሩ። ከስጋ የተወለደ በሉ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለ ቃሉ እግዚአብሔር የተመሰገነ ይሁን። የዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ነው ያለው። ቃሉ ግን ከምዕራፍ 3 ቁጥር 1 እስከ 1 ድረስ ሙሉ ማለት ይችንና መዝሙረኛው ልበ አምላክ ዳዊት ተናገራት አንዲት ቃል አለች። ሁለቱን ቃሎች አገናኝቼ እጨርሳለሁ። እግዚአብሔር አምላክ ሁላችንንም እንዲያስተምረን መልካም ፈቃዱ ይሁንልን። አሜን በሉ። ከስጋ የተወለደ አለ። ስጋ ማለት ምንድን ነው? ስጋ ማለት ወገብሮ እግዚአብሔር ለአቡነ አዳም መሬተ ምድር ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አዳምን አስቀድሞ በተናገረው ምዕራፍ 1 ቁጥር 26 ላይ ንግበር ሰብአ በአርአያነ ወበአምሳሊነ ሰውን በአርአያችን እንደ ምሳሌያችን እንፍጠር ብሎ በተናገረው በአንድነቱ በሦስትነቱ ምዕራፍ 2 ቁጥር 7 ላይ ደግሞ ሰውን ፈጠረው ይላል። ሰውን ፈጠረው ከምን ለሚለው እሳት፣ ውሃ፣ ነፋስ፣ መሬት እነዚህ አራቱ መጡና ስጋ ሆኑ። ምን ሆኑ? ንገሩ እንጂ ምን ሆኑ? አሁን አንዳንድ መናፍቃን ምን ይላሉ? ታቦት እኮ እንጨት ነው፣ ታቦት እኮ ድንጋይ ነው ይላሉ። እኛም ምንድን ነን? አፈር ነን አይደል? ጥሩ ነው። ሌላ ብዙ መከራከር ያስፈልጋል። አዎ ትክክል ነው። ጽላቱ እንጨት ነው፣ ጽላቱ በረድ ነው፣ ጽላቱ ወርቅ ነው። አዎ ግን ሰውንም እኮ ከምንድን ነው የፈጠረው? ካፈር። አዎ ፓስተር ከሌ አንድ አፈር ከሆነ የምትባለው አዎ ጽላቱ እንጨት ነው። አንድ ሰው ከሆነ የምትባለው ሰው ነህና ጽላቱም ደግሞ የእግዚአብሔር የሕግ መኖሪያ ነው፣ የከበረበት ነው። ከእንጨት መርጦ ለታቦት ለጽላት፣ ከሰው መርጦ ለሹመት ያደርጋል እግዚአብሔር። ስለዚህ መቃቢት ዘገዳሞር የተባለ አንድ ልቅ እንዲህ ይላል፣ ይትኬ ቀራንዮ መካነ ተፈጥሮቱ ወመካነ መቃብሪሁ ለአዳም ወመካነ መስቀሉ ለክርስቶስ ይላል። ቀራንዮ ማለት አለ አንድ ጭብጥ አፈር እግዚአብሔር አነሳና ነፋስን፣ እሳትን፣ ውሃን አመጣና መልካም ሴት ሸክላ ወይም ደግሞ ቦታ የሚባለውን እንኳን አታውቁትም። አዲስ አበባ ታውቃላችሁ? እስኪ ከጭቃ የተሰራ ቦታ የምታውቁ ሰዎች እስኪ እጃችሁን ከፍ አድርጋችሁ አሳዩ። ከፍ አድርጉት እንጂ ትችላላችሁ። ይቅርታ። አያችሁ፣ መልካም ሰራተኛ ያንን ጭዱን ጀምራ አፈሩን አድርጋ ውሃውን አድርጋ ለውሳ ቦታ አድርጋ ትንሽ እየጉስጉሽ የሆነ ዱቄት ማስቀመጫ እንደምታደርግ ማለት ነው። እውነተኛው ጥበበኛ
አይቴ ብሔራ ለጥበብ አይቴ ማህደራ። አዎ የጥበብ ማደሪያዋ ወየት ነው? መንገዷስ በየት ነው እንዳለ ሊቁ ጥበብማ አዎ ጥበብሰ መድኃኒት ነው እቱ ጥበብማ መድኃኒታችን ኢየሱስ ክርስቶስ ነው። ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ዓለምን የፈጠረበት ጥበቡ ሰማዩን ከላይ ተዘርጋለው ተዘረጋ፣ መሬትን በውሃ ጀርባ ተመስረተ አለው ተመሰረተ። ከዚህ በላይ ግን ጥበቡ ቃልን ወደ ድንግል ማርያም ማህፀን ልኮ ቃል መለኮት ማለት ነው። ከስጋዋ ስጋ ከነፍሷ ነፍስ ነፍቶ ሰው ሆኗል። ይህ ጥበብ ከጥበቦች በላይ ጥበብ ነው። አዎ ቃሉን ከስጋ ጋር አዋህዶ ስጋዋ ተከፍሎ ደሟ ተከፍሎ በተከፈለው ስጋ ሙሉ ሰውነቷ ቢዋሃድ ኑሮ አምላክ ትባል ነበረ። እንደ ካቶሊኮች ማለት ብቻ ነበር። እየሰማችሁ ነው አይደል? አይ ያምርታል እንደዛ። አዎ ከስጋዋ ተከፍሎ ነው ከደሟ ተከፍሎ ነው። ከዚያ ላይ መለኮት ተዋህዶ አምላክ ሰው ሆኗል። ሰው አምላክ ሆኗል። ለዚህ ነው ቅዱስ ያሬድ ወበውእቱ ሥጋ ተሳተፈ ወልድከ ወኮነ ሀደ ሥጋ አለ። ከድንግል ማርያም በነሳኸው ሥጋ ሰው አምላክ ሆኗል፣ አምላክ ሰው ሆኗል። ክብርና ምስጋና ለመድኃኒዓለም ይሁን። ስለዚህ ምን አለ ሊቅ? አንድ ጭብጥ አፈር ወሰደና አፈሩን እሳቱን ውሃውን አዋሃደና ሸክላ አደረገው። ከዚህ በኋላ ወነፋ ላይ ነው መንፈሰ ሕይወት እፍ ሲልበት ሶስት ነገሮች አብረው መጡ ይላል። ከፍታው ላይ የኛ ትንፋሽ በሽታ ነው። የእግዚአብሔር ትንፋሽ ሰው ነው ያደረገ። የኛ ምራቅ ጭርት ነው። የመድኃኒዓለም ምራቅ ኃይል ነው። የኛ ንግግር ሆድ ይቆርጣል፣ አንጀት ይበልጣል። የመድኃኒዓለም ንግግር ሕይወት ይሰጣል። እየሰማችሁ ነው አይደል? እከሌ እኮ የተናገረኝ ነገር አንጀቴን በላ ይጥላላችሁ አይደል? አንዳንድ ጊዜም እኮ እከሌ ያሳዘነኝ አንጀቴን በላ ይጥላላችሁ አይደል? ታዘዋውሩታላችሁ። ስታዝኑ አቤት እንደው በጣም አዘነች አንጀቴን በላች ትላላችሁ። እከሌ የማይተናገረኝ ነገር አንጀቴን በላው መረመረው እንጂ ትላላችሁ። አያችሁ። በአጭሩ ግን የእሱ ትንፋሽ እኛን ሰው ያደረገን እሱ ነው። ነባቢት የምትናገር ነባዊት የምታስተውል ሕያዊት ዘላለማዊ የሆነች ነፍስን አመጣና ሸክላውን ሰው አደረገው። አሁን ቅዱስ ያሬድ ደግሞ አንድ ነገር ልናገርና ይደግመው። ወይኔራ ለምድር ዘለታይኩ ሥጋ እምኔኪ በተራን አግባይቱ ለኪ። አንቺ መሬት ወይ ከአንቺ አንድ ጭብጥ አፈር ወስጄ ሰውን አምጥቻለሁ። አንድ ሰው ማነው? አዳም። አዳምን አመጣው። አሁን ያለም ቁጥር ከ8 ቢሊዮን በላይ ነው። ግን መሰረቱ አዳም አለቀ። ይሄ ስለ አዳም ነው የሚነገረው። አንድ ጭብጥ አፈር ወስጄ አዳምን አመጣው። ከአዳም ደግሞ ሔዋን መጣች። ከሔዋንና ከአዳም ሁሉ ፍጥረት መጣ። ብድር ነው አለ። ብድር ደግሞ ይከፈላል አለ። ይከፈላል አለ። ስለዚህ አሁን ሰው ከዚህ መጣ ነው ባጭሩ ነው። እንግዲህ ከስጋ የተወለደ ስጋ ነው። በቃ አሁን ስጋ የስጋ ባህሪ መብላት፣ መጠጣት፣ ማደግ፣ መመንደግ የስጋ ባህሪ መነሻው አፈር ነው፣ መድረሻውም አፈር ነው የስጋ ባህሪ። ወደ ነፍስ ባህሪ ልምጣ። የነፍስ ባህሪ ደግሞ የነፍስ ባህሪ መናገር፣ የነፍስ ባህሪ ማስተዋል፣ ዘላለማዊነት፣ እነዚህ ሁለቱ አፈርና ነፍስ ተዋህደው ሰው የሚለውን አመጣዋል ማለት ነው። ወደ መንፈስ እንምጣ። ከመንፈስ የተወለደ መንፈስ ነው የሚለው ደግሞ ወንዶች በ40 ቀን ሴቶች በ80 ቀን ወደ ቤተ ክርስቲያን ሕፃናት ይዛችሁ ትመጣላችሁ። በመጀመሪያ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን ወደ ሰማይ እንደገና ማድረጉን የሚናገረውን ጥምቀት መጠመቅ። ሁለተኛ ሜሮን የተባለውን ስርዓት መቀባት። ሶስተኛ ስጋውና ደሙን መቀበል። በዚህን ጊዜ ስርዓት ይጠናቀቃል። በክርስቶስ ክርስቲያን እንባላለን ማለት ነው። አሁን ስጋዊ ልደትና መንፈሳዊ ልደት በአንድ ሰው ላይ ተገኙ። በአንድ ሰው ላይ እናት ልጆቿን በሁለት ጡት እንደምታሳድግ ዘላለማዊው አባት መድኃኒዓለም እኛን በስጋ እድገታችን መግቦቱን በመንፈሳዊ እድገታችንም መግቦቱን ሳያቋርጥ ይጠብቃል ማለት ነው። አሁን ወደ ወንጌሉ ስንመጣ እንደዚህ ይላል። ምንድን ነው የሚለው? ወሀሎ አሐዱ ብእሲ ዘስሙ ኒቆዲሞስ ፈሪሳውያን ብሎ ነው የሚያመጣው። ከፈሪሳውያን ወገን የሆነ
ኒቆዲሞስ የሚባል አንድ ሰው ነበረ ይላል። በነገራችን ላይ ፈሪሳውያን ማለት ሁለት ነገርን ይጠይቃል። አንደኛው አሸናፊ ሕዝብ የሚል ነገር ነው። ሁለተኛው ደግሞ ፈሪሳውያን የሚባሉት ምሁራን ናቸው። ከፋሬስ ወገን የተገኙ እንዲህ ለመባል ምሁርነትን ይጠይቃል። ብሉይ ኪዳንን ያወቁ የተማሩ ናቸው። ነገድ አላቸው፣ የራሳቸው ነገድ ማለት ነው። በነገዳቸው አሉ አዱ እዚህም ፈሪሳውያን ለስሙ ኒቆዲሞስ ብሎ ያመጣዋል። ይህ ሰውዬ በዮሐንስ ወንጌል 3 ጊዜ ተጠቅሷል። በሌላ ቦታ ታገኙ። የመጀመሪያው አሁን የያዝነው ነው። ከጌታ ጋር ሲማማር ታገኙታላችሁ። በሌላ መልኩ በዮሐንስ ወንጌል ምዕራፍ 7 ቁጥር 50 ላይ ደግሞ 3 ባህሪ ወይም 3 ሕይወት አለው ኒቆዲሞስ። አንደኛው ባለጸጋ ነው፣ ባለሀብት ነው። ሁለተኛው ምሁረ ኦሪት ነው። ሶስተኛው የዘመኑ ባለስልጣን ነው፣ የምክር ቤት አባል ነው። ምክር ቤት ነው የሚባለው፣ የምክር ቤት አባል ነው። ባለበት አባልነት በጌታችን በኢየሱስ ክርስቶስ እንዴት አድርገን እንግደለው እናሳደው እያሉ ሲነጋገሩ ሁለት ጥያቄዎችን አመጣ። አንደኛው ሕጋችን ምን ይላል? ሕግ አዋቂ ስለሆነ ሕጋችን ምን ይላል? ሰውየው የተናገረው ነገር በኦዲዮ ወይም ራሱ ቀርቦ ሳይናገር እንዴት በሰው ላይ ይፈረዳል? በሰውየው ላይ ለመፍረድ ወይም የድምፅ ግጭ ወይም ፊት ለፊት ሲናገር መስማት አለብን። ሕጉ የሚለው እንደዚህ። ስለዚህ እንዴት ሊሆን ይችላል? አንደኛ የተጠየቀው ጥያቄ ነው። ወይም የተቀዳ ቅጅ ካለ አምጡ አለ። አንዱ ነው። ወይም በፊታችን ይቅረብና ስለተናገረው ነገር ይናገር። እነዚህ ሁለት ነገሮች በሌሉበት በሰውየው ላይ እንዴት መፍረድ ይቻላል አለና ተሟገታቸው። አንዱ ታሪክ ነው። እንዲህ አይነት የሕግ ባለሙያዎችን ለኢትዮጵያ እግዚአብሔር ያደለልን። አሜን በሉ። ድሃ ተበደለ የሚሉ ተገፉ የሚሉ ሕግ ይጠበቅ የሚሉ ይስተካከል የሚሉ እንዲህ አይነቱን ያብዛልን መድኃኒዓለም። ሕጉን እንጠብቀው አለ። በቃ አንደኛው ነው። ሁለተኛው በቀራንዮ በ5 ምስማር ተቸንክሮ በአንድ ጦር ተወግቶ ምራቅ ተተፍቶበት ሆምጣጤ ጠጥቶ ስጋውና ነፍሱን በለየ ጊዜ ኒቆዲሞስ 50 ምዕተ ልጥረ ወወፌ ከርቤው አልቦ በአይሁድ ልማድ ሽቶውን ይዞ ወደ ጲላጦስ ሄደና የሰዎች ዓላማ፣ የአይሁድ ዓላማ፣ የካህናት ዓላማ እንዲሞትላቸው እንዲወገድላቸው እንደምታየው ስጋው ብቻ ተንጠልጥሎ ቀርቷል። አጥንቱ ነው ያለው። ደሙ በሷል። ስጋው ተቆራርጧል። አጥንቱ ቀርቷል። አውርጄ ልቅበረው እባክህ ፍቀድልኝ አለው። ምን ይዟል? ሽቶ ይዟል። ንገሩኝ፣ ምን ይዟል? አይሰማኝም። ምን ይዟል? ሽቶ ይዟል። ሁለተኛው ዮሴፍ መግረዝ ይዟል። መጣ ጻድቁ ዮሴፍ። ሁለቱ ቀረቡና ጲላጦስን ሰአለ ዮሴፍ ስጋው ለክርስቶስ፣ የክርስቶስን ስጋ ለመነ። ሁለቱ አንዱ ነው ለመኑ። አውርዱት አላቸው። አውረድወም በመስቀል ይላል እግዚአብሔር። ስለፈቀደላቸው ጲላጦስ ፈቀደና የክርስቶስን ስጋ አውርደው ከፍነው ቀበሩ። ኒቆዲሞስ ማለት የአምላኩን ቅዱስ ስጋ አጥቦ ከፍኖ የገነዘ ሰው። እኔና እናንተ ዛሬ የምንገንዘው ወይም ደግሞ የምናወርደው መስቀል ላይ የተንጠለጠለ ስጋ የለም። በካህናት የከበረ በመንበሩ ያለ የክርስቶስ ስጋ አለ፣ የክርስቶስ ደም አለ። እሱን ተቀብለን እንድንባረክ እግዚአብሔር ይርዳን። አሜን በሉ። ስጋውን በልተን ደሙን ጠጥተን እንድንባረክ እግዚአብሔር ይርዳን። ኒቆዲሞስ ማለት በሁለተኛ ደረጃ ይሄ ነው። የክርስቶስ ስጋ አውርዶ ቅዱስ ስጋውን አውርዶ የቀበረ ነው። ወደዚህኛው ስንመጣ ግን እነሆ ኒቆዲሞስ ቅድም እንዳልኳችሁ 3 ባህሪ ያለው፣ አንደኛ ባለጸጋ ነው፣ ሁለተኛ ባለስልጣን ነው፣ ሶስተኛው ደግሞ ኒቆዲሞስ እነሆ ምሁረ ኦሪት ነው። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጣ ይላል። ወደ ማን መጣ? አባ ጊዮርጊስ ዘጋስጫ ሌሊት ተዘዋይኩ ምስለ ልቤ አይደለም። የሌሊት ልብ የተሰበሰበ በተሰበሰበ ልብ ባልተበተነ ልብ ወደ አንተ መጣሁኝ አለ። ቋንቋይቱ ባበጾም እነሆ ነፍሴንም በጾም ወደ አንተ
ለየዋት ማለት በተለየ ሐሳብ ማለት ነው። በተለየ ሐሳብ የቀን ሐሳብ የተበተነ ነው፣ የሌሊት ሐሳብ የተሰበሰበ ነውና በተሰበሰበ ሐሳብ እንኳን ሰው ወፎቹ እንኳን ሰው አሞራው እንኳን ሰው ጅግራው እረፍት ባደረገበት ሰዓት ላይ በሌሊት ወደ ጌታ መጣ። በሌሊት አንሥኡ እደዊክሙ በቤተ መቅደስ። ሊቃውንቱን በሌሊት ተነሳችሁ ሰዓታቱ። በነገራችን ላይ በቤተ ክርስቲያናችን ቀን የሚባል ቃል እግዚአብሔርና ሌሊት የሚባል ቃል እግዚአብሔር አለ። ሰዓታት የሚባለው ቃል እግዚአብሔር ሌሊት ነው የሚቆመው በባህሪ። መዝሙር የሚባለው የይሁዳውን መዝሙረ ያሬድ የተባለው ቃል እግዚአብሔር ሁልጊዜው ሌሊት ነው የሚባለው። የሌሊት ቃል እግዚአብሔር አለ፣ የቀን ቃል እግዚአብሔር አለ። የአብይ ጾም ቃል እግዚአብሔር ጾመ ድጓ ይባላል። ድጓ የሚባለው ዓመት እስከ ዓመት ነው። ዝማሬ የሚባለው በስጋው ደግሞ በሚታደርበት ሰዓት የሚባል ቃል እግዚአብሔር ነው። ሌላ ጊዜ አይባልም። እዚህ ይታሉ ስጋው ደግሞ እየታደረ የሚባል ቃል እግዚአብሔር ነው። መዋዕት ማለት ሙታን የምንሸኝበት ነው። ሙታን የሚሸኙበትም ደግሞ ምን አለ? ቃል እግዚአብሔር አለ። ምዕራፍ ማለት ዓመት እስከ ዓመት የሚደረስ ዜማ ነው። ምዕራፍ ማለት ከኔ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር አየ። በሌሊት አለ ወደ ኢየሱስ ሄደ ይላል። በሌሊት ምንድነው? የተሰበሰበ አይምሮ ይዞ የተሰበሰበ ሕሊና ይዞ በሌሊት ወደ ጌታ ሄደ። አንዱ በሌሊት የሄደበት ምክንያት በተሰበሰበ ሕሊና ከእግዚአብሔር ጋር ለመነጋገር ነው። ሁለተኛው ቀን ባለስልጣን ስለነበረ ሲፈርድና ሲያስፈርድ ይውል ስለነበረ ያኛው ስራው እንዲታጎልበት አልፈለገም። ይልቁንም ደግሞ በሶስተኛ ደረጃ ከኢየሱስ ጋር የሚገኝ ከአዳራሽ እንዲወጣ የሚብል ፍርድ ስለነበረ ከወገኖቹም ጋር መጣላት አልፈለገም። ኢየሱስን ማጣት አልፈለገም። ከወገኑ ጋር ተለያይቶ እንዲወጣም አልፈለገም። የኢየሱስ ክርስቶስ መምህርነትም እንዲቀርበት አልፈለገም። ይህ ሰውዬ ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን የሚያደርግ የለም ማለት። ምንድን ነው ጌታ የሚያደርገው? ከልሙጥ ገላው ላይ አይን ፈጥሯል። ዮሐንስ 9 ቁጥር 1 ላይ ተመልከቱ። ወረቀ ምድረ ወገብረ ጽወረ ወቀዋይቱ ለዘውሩ ተወልደ። እንዲህ አረገና ኳለ ወር ታጠበ በማካታ ነው ሰሪው እና ታጠባለ ታጥቦ ጭቃው ተቀርፍቶ ወደቀለት፣ አይን ሆነለት። ክብርና ምስጋና ለመድኃኒዓለም። ተውት ግዴታ ለታውን ተውትና ዝም ብላችሁ አድምጡ። እየሰማችሁ ነው አይደል? ታጠበ ጭቃው። 50 ጊዜ ጭቃ እንደው ብንቆፍርኛ አይን ይመጣል እንዴ? እዚህ ሻኪሶ የሚባል ሀገር አለ። ብዙ ጊዜ ላገልግሎት እሄዳለሁ። ጭቃውን አጥተሳረጉት ወርቅ ይገኛል። እዚያ ወርቅ ወጣ። ጭቃ ታጥቦ ወርቅ ነው። ጭቃ ታጥቦ ግን አይን ይሆናል እንዴ? አይሆንም። ጌታ ግን አደረገው። ከአንተ ጋር ከሆነ በቀር ይህን የሚያደርግ የለም ማለት ቀጠለ። 38 ዓመት ሙሉ ካልጋ ጋር ተጣብቆ የነበረው ወረፋ ያዝ፣ ካርድ አውጣ፣ ተመርመር፣ ላብራቶሪ ውጤቱ ተወጋ፣ መርፌ ወይም ደግሞ ተኛ ሳይባል ተነስ። ይህን ከአንተ ጋር ከሆነ በስተቀር ወይም ደግሞ እግዚአብሔር ከእርሱ ጋር ከሆነ በስተቀር ማድረግ አይችልም ማለት። ሌላው በማርቆስ ወንጌል ምዕራፍ 1 ላይ ስትመለከቱ ከእናቱ ማህፀን ሲወጣ አንድ እግሩ የሰለለ እባክህ ፈውሰኝ አለው። መፈወስ እፈልጋለሁ አለው። እኔም ፈቃዴ ነው፣ ነገር ግን ለማንም እንዳትናገር ዳን ሲለው ወዲያውኑ ዳነ። ባጭሩ እናሳጥረው። ይህንን ከእግዚአብሔር ከእርሱ ጋር ከሆነ በስተቀር የሚያደርግ የለምና የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና ከእግዚአብሔር ዘንድ መምህር ሆነህ እንደመጣህ እናውቃለን። መምህር ሆነህ እንደመጣህ እናውቃለን። ከእግዚአብሔር ዘንድ አንተ የምታደርጋቸው ምልክቶች ለምሳሌ ቅድው ማየወም ልወጥ እስከ አፍወን 6 ጋኖች ውሃ ተሞሉ ወይን ጠጅ ሆኑ። ኬሚስትሪ ምንድን ነው? ጌሾ፣ ድቅል፣ ውሃ እነዚህ አንዱ ነው የሚያመጡት አይደል? የእኛ ጌታ ግን ውሃውን ምን አደረገ? ወይን ጠጅ አደረገ። ባይሎች ወንድና ሴት አትናቴዎስ ኦዘት ጀኖ ወደ ሕፃን ማመይ ብዙ ተባይጸነሙ ያንተ ነገር ይገርመኛል። ከአባት ጉልበት ዘር ወደ እናት የእናት እንደምንቀላቅለህ ልጅ በማይፀን ይጸነሳል አለ። ያም አልፎ የበግ ልጅ አሳልፈህ ትመግበዋለህ። ይገርማል አለ። ይህን
ዜሮ አረከዋል። እንዴት ቃል መጣና ጸዋሬ ዜና ገብርኤል ቅዱስ ገብርኤል ቃልን ተሸክሞ መጣና ትጸንሻለሽ አላት። እንዴት ይሆናል አለችው። መንፈስ ቅዱስ ይመጣና ስጋሽና ደምሽን ይከፍላል። መለኮት ካንቺ ስጋ ጋር ይዋሃዳል። አምላክ ሰው ይሆናል፣ ሰው አምላክ ይሆናል። ይህን ምልክት እግዚአብሔር ካንተ ጋር ከሆነ በስተቀር እግዚአብሔር ከእሱ ጋር ከሆነ በስተቀር ማድረግ አይቻልም። መጋቢት 29 ቀን ተጸንሶ ቃል ታኅሳስ 29 ቀን ሰው ሆኖ ተወለደ። ክብርና ምስጋና ለመድኃኒዓለም። ሌላኛው የሐዋርያት ሥራ ምዕራፍ 1 ቁጥር 9 ሐዋርያቱን 33 ዓመት ከ3 ወር ከ10 ቀን በዚህ ዓለም ከቆየ በኋላ አውጽሖ እምአፋ እስከ ቢታንያ አንሣ እዴሁ ወባረኮሙ ወደ ቢታንያ ይዟቸው ወጣ። አሁን እጁን ዘረጋ ሊባርካቸው እኮ ባረካቸው። እያዩት ቀና። በዚህ ዓለም ላይ ከተለያዩ ነገሮች የጥበብ ሰዎች ይወጣሉ ይወርዳሉ። እዛ ውስጥ አልገባም። በጥበብ ወይ በጥላ ወይ በተለያየ ነገር የእኛ ጌታ ግን እየባረካቸው እያዩት ምንም ነገር በሌለበት በሜዳ ላይ 2 ዓሣና 5 እንጀራ ልክ ያለ ሜዳ ላይ አጥቶ 5,000 ሕዝብ አጥግቦ 12 መሶብ እንዲነሳ ያደረገ አምላክ እያዩት ቀና እያለ ወደ ሰማይ ወጣ። ተቀበለቶ ደመናው ተሰወረ። ማየት ከኃይላቸው ተሰወረ። አሁን ፊዚክስ የሚባለውን አስተምሮ ዜሮ አደረገው ማለት ነው። ከኔ ጋር ናችሁ አይደል? ይህንን ነው እግዚአብሔር ከእርሱ ጋር ከሆነ በስተቀር ማድረግ አይቻልም። አንተ መምህሩ ነህ እንደመጣህ እናምናለና። አሁን ባጭሩ ይሄ ኒቆዲሞስ ንግግር ነው። ወደ ጌታ ልመልሳችሁ። ኢየሱስ መልሶ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ማለት። አሁን ሁለተኛ መወለድ አለ። አሁን ግር ባለው ኒቆዲሞስ መምህርና ተማሪ ተገናኝተዋል። ምንድን ነው አለው? ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ማለት። መጀመሪያ አለ ስጋዊ ልደት ከእናት አባት ተወልደሃል። መንፈሳዊ ልደት ደግሞ ያስፈልግሃል። በመንፈሳዊ ልደት ከስጋ የተወለደ ስጋ ነው። ምንድን ነው መነሻው? ስጋ ነው፣ አፈር ነው። ስጋ መድረሻውም አፈር ነው። አዳም መሬት አንተ ትገብ ውስጥ መሬት አዳም ወይ መሬት ነህና አንድም አፈር ነህና ወደ አፈርነት ትመለሳለህ አለና ሲነግረው ግራ አለውና እንዲህ አለ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ተጠቅልሎ ሊገባ ይችላል? አንድ የተወልጄ ሕፃንነት ወጣትነት በሽምግልና 3 እርከኖችን ወጥቻለሁ። እነዚህ ሕፃን፣ ወጣት፣ ሽማግሌ ደርሻለሁ። እንዴት ተጠቅልዬ እገባለሁ? ጎያ ከባድ ነው። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር ነው። ሁለተኛ መወለድ ያስፈልጋል አለ ሲለው ከበደው። እንዴት ወደ እናቴ ማህፀን ተመልሼ እንዴት ልገባ? አይደለም እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። እስኪ ተናገሩ። ሰው በሉ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ይህና አሁንም ከግርታው ግን አልተመለሰም። ከስጋ የተወለደ እዚህ ጋር ነው እርሳችን ግን ከስጋ የተወለደ ስጋ ነው። ዳግመኛ ልትወለዱ ያስፈልጋል። ምንድን ነው? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ተብሎ በአብራከ መንፈስ ቅዱስ በማኅፀነ ዮርዳኖስ መጠመቅ አለብህ። ስጋዊ ልደቱን ነግሮታል። አሁን መንፈሳዊ ልደት ነገር ከእናትህ አባትህ በስጋ ተወልደሃል። ስጋ ግን የስጋ ባህሪ ስጋ ነው። መነሻው አፈር ነው፣ መድረሻው አፈር ነው። መንፈሳዊ ልደት የጥምቀት ልደት ግን መነሻዋ ሃይማኖት ነው፣ መዳረሻውም ሃይማኖት ነው። ስለዚህ ዳግመኛ ልትወለድ ግድ ይልሃል። ማን ነው? ጌታ። ማንን ነው? ኒቆዲሞስ። የታገኘው በሌሊት መጥቶ እሱ ደግሞ ቅዱስ ዳዊት ሲመሰክርለት ልንገራችሁና ይልቃል። ሐወስከኒ ሌሊተ ወፈተንኮ ለልቤ ያለ በሌሊት ጎበኘኸኝ መረመርከኝ ወይ ተረፈ አመፃ በላዬ በላዬ ላይ በደል አልተገኘም። በሌሊት ጎበኘኸኝ አለ።
አይንም በአምላክ ዳዊት ሲገለጸው በሌሊት ጎበኘኝ። ምዕመናን እስኪ እንደው አንድ ጥያቄ ልጠይቃችሁ። እንደው በሌሊት ጌታ ቢመረምረን ሰው ይገኛል? ንገሩኝ እንጂ እንገኛለን? በሌሊት አለ መረመርከኝ አለ። አመረመርከኝ ጎበኘኝ፣ ነገር ግን በደል አልተገኘብኝም አለ። ከበይን በባቡ የገብረ ጓለሚያው ይልቁንም የሰውን ኃጢአት እንዳልናገር አንተ አንደበቴን ጠብቃል። የሰው ከመናገር የራሳችን እንድንናገር እግዚአብሔር ይርዳን። ስለ ሁለት ነገር አምጦታል። አንደኛ ሳሙኤል ምዕራፍ 24 ላይ ሳኦል የሚባል ንጉሥና ዳዊት ታገኟቸዋላችሁ። ሳኦል 40 ዘመን እስራኤልን የገዛ ነው። ጎልያድ የሚባል ጠላት ተነስቶ ሁልጊዜ እንዳሁን እንደ ኢራንና እንደ አሜሪካ እንደ እስራኤል በጦርነት ቀጠና ውስጥ ይኖሩ ነበር። ድል አድራጊም ድል ተደራጊ በመካከላቸው አልነበር። እስራኤላውያንም ራሳቸውን ለመጠበቅ ተዘጋጅተዋል። ጎልያድም ደግሞ ማርካለሁ እያለ ተዘጋጅቷል። በዚህ ጊዜ